ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ለመተኛት ቀኝ ጎናቸውን ሲያሳርፉ አላህን ሱብሓነሁ ወተዓላ ከሚያወድሱበት መካከል አንዱ አላህ ያለ ቦታ ያለ ነው የሚል እንደሆነ ምን ያክሎቻችን እናውቃለን? አልኢማሙ ሙስሊም በዘገቡት ሐዲት ላይ ተወዳጁ ነቢይ ዓለይሂ ሰላቱ ወሰላም ሊተኙ ሲሉ አንተ ዛሂሩ ፈለይሰ ፈውቀከ ሸይ ወአንተ ልባጢኑ ፈለይሰ ዱነከ ሸይ፣ አላህ ጌታዬ ሆይ ከበላይህም ከበታችህም ምንም የለም እያሉ ጌታቸውን አወድሰው ነበር ይተኙ የነበረው። ታዲያ ተወዳጁ ነቢይ ዓለይሂ ሰላቱ ወሰላም ስለ አላህ ሱብሓነሁ ወተዓላ ከሁላችንም በላይ አዋቂ የሆኑት ነቢይ አላህ ሱብሓነሁ ወተዓላ ከበታችሁ ምንም የለም እያሉ እነዚያ ሙሸቢሃዎች አላህን ከፍጡራን ጋር የሚያመሳስሉት ቡድኖች አላህን ሱብሓነሁ ወተዓላ ዓርሽ ላይ ነው እያሉ ከበታችሁ ዓርሽ አለ ማለታቸው ከነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም በላይ ስለ አላህ አዋቂ ነን እያሉ ነውን? እንደሰማችሁት ይህ ግለሰብ ነቢዩ ሰለላሁ ዐለይሂ ወሰለም በሚተኙበት ጊዜ ምን ይላሉ እያለ ነው። አላሁ መውጁዱን ቢላ መካን ብለው ነው የሚተኙት። በአረበኛ ስለተባለ ሊያስደነግጣችሁ ይችላል። ሲተኙ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ይላሉ ብሎ ያቀረበው ነገር ይህንን የአህባሽ ፊክራ ነው። ይህንን የሙዕተዚላ ፊክራ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሚተኙበት ጊዜ አላህ ሆይ አንተ ያለ ቦታ ያለህ ጌታ ነህ ይህንን ይላሉ እያለ ነው። ሱብሓነላህ። ከእንደዚህ አይነት የአህባሽ የሙዕተዚላ የሙብተዲዕ አስተሳሰብ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቻቸው ሰለፎቻቸው አልሐምዱሊላህ የጠሩ ናቸው። ምንም እንኳን ዛሬ አህባሽ የያዘውን ባጢል እምነት ወደ ሰዎች ለማሰራጨት በነቢዩ ሰለላሁ ዐለይሂ ወሰለም ላይ በምትመለከቱት መልኩ ቢቀጥፉባቸውም አልሐምዱሊላህ እሳቸው የተናገሩት ነገር በትክክለኛ የሐዲት መዛግብት ላይ ተቀምጦልን ይገኛል። የማንም ውሸት የማንም ቅጥፈት የነቢዩን ንግግር ሊያዛባ ሊጠመዘዝ አይችልም። በተደጋጋሚ እንደምትመለከቱት ለሚናገሩት የጥመት ንግግር የሆነ ሐዲት ይጠቀማሉ። ያንን ሐዲት ግን ነቢዩ ሰለላሁ ዐለይሂ ወሰለም ባስቀመጡት መልኩ ሰሓቦችን በተረዱት መልኩ ሳይሆን እነሱ በፈለጉት መልኩ እንደሚጠመዝዙና እንደሚያዞሩ የተለያዩ ንግግሮቻቸው ላይ እንደተመለከታችሁት ነው። ዛሬ ደግሞ ይህ ሰውዬ ድንቃ ድንቅ ነገር ይዞልን መጥቷል። ነቢዩ ሰለላሁ ዐለይሂ ወሰለም አላሁ መውጁዱን ቢላ መካን ይሉ ነበር ይላል። ነቢዩ ሰለላሁ ዐለይሂ ወሰለም በሚተኙበት ጊዜ ወደ ፍራሻቸው ጠጋ ብለው የሚያደርጉት ዚክር ነበራቸው። አላሁመ አንተል አወሉ ፈለይሰ ቀብለከ ሸይ፣ ጌታዬ ሆይ አንተ የመጀመሪያ ነህ ካንተ በፊት ምንም ነገር አልነበረም። ወአንተል አኺሩ ፈለይሰ ባዕደከ ሸይ፣ አንተም የመጨረሻው ነህ ካንተ በኋላ የሚቀር የለም። ፍጥረታት ሁሉ ጠፍተው የሚቀረው አንድ የፍጥረታት ፈጣሪ አላህ ሱብሓነሁ ወተዓላ ብቻ ነው። እዛም ቀጥለው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወአንተ ዛሂሩ ፈለይሰ ፈውቀከ ሸይ። እዚህ የነቢዩ ሰለላሁ ዐለይሂ ወሰለም ንጹህ ንግግር ላይ ነው እንግዲህ ይህንን ባጢል አቂዳ ለመጨመር የሞከሩት። ትርጉሙን ከመመልከታችን በፊት አንተ ዛሂር ነህ ለሚለው ንግግር ትርጉሙ ምን እንደሆነ የሚያመላክተንን ንግግር ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ትክክለኛ አእምሮ ያለውና በአህባሽ ፍልስፍና ያልተበረዘ ንጹህ የአእምሮ ባለቤት ይህንን ነገር ይረዳል። በደንብ አስተውሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ወአንተ ዛሂር፣ አንተ ዛሂር ነህ። ዛሂር የሚለውን እኔ አልተረጉመውም። ከዚህ ቀጣይ ያለችው ንግግር ብቻ ተመልከቷል። ፈለይሰ ፈውቀከ ሸይ፣ ካንተ በላይ ምንም ነገር የለም። ምን ማለት ነው? ካንተ በላይ ምንም ነገር የለም ያሉት ወአንተ ዛሂር የሚለው ምንድን ነው ማለት ነው? አንተ የበላይ ነህ፣ ካንተ በላይ ምንም ነገር የለም። በኋላ እንዳሳለፍ ነው ማለት ነው። በመጣንበት ሲያቅ መሰረት ይህም የሚሰጠን ትርጉም አንተ የበላይ ነህ፣ ካንተ በላይ ምንም ነገር የለም። የሚገርመው ነገር ይህ ሐዲስ አንደኛው የአላህን ግልጽ የበላይነቱን የሚያንጸባርቅ ሐዲስ ነው። ለዚህ ነው እዚህ ሐዲስ ላይ ትኩረት አድርጎ የመጣው። የነቢዩ ሰለላሁ ዐለይሂ ወሰለም ንግግራቸው ራሱ ምን ለማለት እንደፈለጉ እየተናገሩ ነገር ግን አይታችሁ ከሆነ ሲያቀርባት በአንድ ላይ ንብብ አደረገና አለባብሶ አለፈ። ለምን በዚህ አይነት መልኩ ማለባበስ? የአላህን የበላይነት ለመካድ ለምን ይሄን ያህል የነቢዩን ንግግር መጠምዘዝ? ሱብሃንአላህ። ወአንተ ዛሂር ፈለይሰ ፈውቀከ ሸይ፣ አንተ የበላይ ነህ፣ ካንተ በላይ ምንም ነገር የለም። አላህ ከፍጥረታት ሁሉ የበላይ ነው። ከሱ በላይ የሆነ ፍጥረት ማንም የለም። ይህንን ነው ነቢዩ ሰለላሁ ዐለይሂ ወሰለም ያንጸባረቁልን፣ ግልጽ አድርገው ይሄዱልን። ከዛም ምን አሉ? ወአንተል ባጢኑ ፈለይሰ ዱነከ ሸይ፣ አንተ ባጢን ነህ። አሁንም ባጢን የሚለውን ቀጣይ ያለው ንግግር ያመላክተናል። ምን ማለት ነው? ፈለይሰ ዱነከ ሸይ፣ ካንተ የቀረበ የለም። ባጢን ምን ማለት ነው? አንተ ቅርብ ነህ፣ ካንተ የቀረበ የለም። በዚህ መልኩ ቁልጭ ያለውን የነቢዩን ሰለላሁ ዐለይሂ ወሰለም ንግግር እንዴት እንደሚጫወቱበትና እንዴት እንደፈለጉ እንደሚጠመዝዙት ተመልከቱ። የቢድዓ ሰው ሁሌም እንዲህ ነው። እንኳን የዑለሞችን ንግግር የነቢዩን ሰለላሁ ዐለይሂ ወሰለም ንግግር ለመጠምዘዝ ለማዛባት በእነሱ የፍልስፍና አካሄድ ለማምጣት የማይጥሩት ጥረት የለም። ብለው ደግሞ ምን አሉ? አላሁ መውጁዱን ቢላ መካን ይሉ ነበር። ሱብሃንአላህ። ነቢዩ ሰለላሁ ዐለይሂ ወሰለም እኮ እንደ አህባሾች ጌታቸውን የበላይነት የሚክዱ አይደሉም።
ሶላትን ለማስቀነስ የሄዱበትን ጌታ የሚረሱ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። አላህ በቁርአኑ ላይ ግልጽ የበላይነቱን የተናገረበትን ነገር እንደ አህባሽ እኮ ተእዊል የሚያደርጉ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። ሐጀተል ወዳእ የመሰናበቻ ሐጃቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም እጣታቸውን ወደ ላይ እያነሱ የጠቆሙትን ጌታ አላሁመ ሽሃድ እያሉ ወደ ላይ እያነሱ የጠቆሙትን ጌታ እኮ የሚክዱ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። አላሁ መውጁዱን ቢላ መካን ማስረጃ ያጣች የፈላስፎች ፍልስፍና ፊክራ ናት። እንደምታዩት እንግዲህ በየቦታው እየተንከራተተች መድረሻ ያጣች መፈክር ናት። አልሐምዱሊላህ እኛ መፈክራችን እምነታችንም ቁርአንና ሐዲስ ነው። የአህሉ ሱና ወልጀማዓዎች መንገድ ሁሌም ግልጽና የማያሻማ ነው። ይህንን መንገድ የያዘ ብቻ ነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ ሊከተል የሚችለው። አላህ ከአህባሽ ፊክራና መሰል የጥመት አንጃዎች ይጠብቀን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።